ሰላም እንዴት ናችሁ ተማሪዎች? ዛሬ ደግሞ በ12ኛ ክፍል የሂሳብ ትምህርት ምዕራፍ 1 የመጀመሪያው ክፍል ቪዲዮ ነው የተገናኘ ነው። እሺ ሲኩዌንስ ምንድነው? ሲኩዌንስ ፈንክሽን ነው። Sequence is a function whose domain is the set of consecutive integers starting with 1 ነው። Okay. List first 5 terms of sequence ይለናል። ለምሳሌ አሁን እዚህ ጋር ጀነራል ተርም ማለት ይሄ ነው። ኢኩዌሽን እንደማለት ነው። ለምሳሌ አሁን እዚህ ጋር an 2n - 1 ይላል እና ይሄ 2n - 1 የሚለው ለኛ ጀነራል ተርማችን ነው። አሁን እኛ ምን ልናደርግ ነው? እየተካን ልንፈልግ ነው። የት ነው የምንተካው? እዚህ 2n - 1 የሚለው ሶ አሁን n1 ሲሆን በn ቦታ 1 ስንተካ 2 times 1 - 1 የምናገኘው ቁጥር 1 ነው። በn ቦታ 2 ስንተካ የምናገኘው ቁጥር 2 times 2 - 1 3 ነው። በn ቦታ ደግሞ 3 ስንተካ የምናገኘው ቁጥር 2 times 3 - 1 5 ነው። በn ቦታ አሁንም 4 ስንተካ የምናገኘው ቁጥር 2 times 4 - 1 ማለት ነው 7 ነው። በn ቦታ ደግሞ አሁንም 5 ነው የምንተካው። ስለዚህ 2 times 5 - 1 ይሄ የምናገኘው ቁጥር 9 ነው ማለት ነው። ስለዚህ የመጀመሪያ አምስቱ አይደል ፈልጉ የተባለው፣ በቃ ከዚህ በላይ መሄድ አንችልም ማለት ነው። ስለዚህ እነዚህ 1 3 5 7 9 there are the first 5 terms from the given general term ነው ማለት ነው። እስኪ ኔክስት ደግሞ ሌላ አንድ ተጨማሪ ኤግዛምፕል እንይ። b an እኩል ይሆናል -1/3 the power of n - 1 የሚል ኢኩዌሽን ነው የተሰጠን። ኦኬ ሶ ይሄኛው እንደተለመደው ምንድነው? this is our general term. okay yes so n1 በሚሆንበት ጊዜ when we substitute number 1 ምን እናገኛለን? -1/3 the power of 0 ነው። ሶ any number ፓወሩ 0 ሲሆን ደግሞ 1 ነው። 1 አገኘን። n2 ስንተካ ደግሞ የምናገኘው ምንድነው? -1/3 አይደል? ኔጌቲቭ ያለበት ቁጥር ስኩዌር ስናደርግ ሊሆን ይችላል ወይ ደግሞ the power of 3 4 5 ሲሆን ፓወር ፈንክሽን ስንጠቀም ፓወሩ ኦድ ከሆነ መልሳችን ሁሌ ምንድነው? ኔጌቲቭ ነው። ፓወሩ ኢቭን ከሆነ ግን መልሳችን ሁሌ ፖዚቲቭ ነው። ሶ -1/3 ማለት ነው። n3 ስንተካ ደግሞ n3 ምን ይሆናል? -1/3 the power of 3 - 1 ይሆናል ማለት ነው። ስለዚህ ስኩዌር ነው የሚሆነው 3 - 1 2 ስለሆነ ስለዚህ -1 ስኩዌር 1 3 ስኩዌር 9 ሶ 1/9 እናገኛለን ማለት ነው። ቀጣይ ደግሞ በn ቦታ 4 ነው የምንተካው። ጀስት በn ቦታ መተካት ነው። ስለዚህ ምን ይሆናል ማለት ነው? 4 - 1 -1/3 the power of 3 ይሆናል ማለት ነው። ስለዚህ -1 the power of 3 - 1 3 the power of 3 ደግሞ 27 ስለዚህ -1/27 ይሆናል ማለት ነው። ኔክስት ደግሞ 5 ነው የምንተካው በn ቦታ አይደለ እንዴ? ስለዚህ ምን ይሆናል? -1/3 the power of 5 - 1 ነው የሚሆነው። ሶ -1/3 the power of 4 ስለዚህ 1/81 ይሆናል ማለት ነው። ሶ እነዚህ አምስቱ these are the first 5 terms according to the given general term. okay how can draw the graph sequence? ግራፉ እንዴት ነው የምንሰራው ነው። ሶ እዚህ ጋር ለምሳሌ n 2n + 1 አለ። this is our general term. so now n1 በሚሆንበት ጊዜ a1 3 ይሆናል። when we substitute 2 in terms of n 2 times 2 + 1 5 now we substitute 3 2 times 3 + 1 7 ይመጣል። n4 ስንጠቀም 9 n ደግሞ 5 ስንጠቀም 11 ማለት ነው አይደል? ያለ ነው የሚቀጥለው። እኛ ግን አላማችን ምንድነው? ግራፉን ለመስራት። ግራፉን ለመስራት ደግሞ ግራፋችን ምን እንደሚመስል ለማወቅ የሚያስችሉ የመጀመሪያዎቹ 3 4 ወይ ደግሞ 5 ተርሞች ከፈለግን በኋላ ግራፉን መስራት ይቻላል ማለት ነው። ኦኬ now let's draw our graph. ግራፋችንን እየሰራን ነው። so these are the value of an vertically and the value of n horizontally ማለት ነው። so now n1 ስንጠቀም a1 ስንት ነው ያገኘነው? 3 አይደል? ስለዚህ 1 እና 3 የሚያገናኝ ፖይንት ይሄው ልክ እንደዚህ በቃ ሲያየናል እቺ ፖይንት ነች ማለት ነው። ኦኬ then n ደግሞ 2 ስንተካ a2 ስንት ነው ያገኘነው? 5 ይሄው n2 ስንተካ 5 ነው ያገኘነው። ስለዚህ ሁለቱም የምታገናኝ ፖይንት እቺ በቀስት የምናያት እቺ ፖይንት ነች ማለት ነው።
በቀይ ሰራን ያለን ኤን ደግሞ 3 ሲሆን ኤ3ያችን 7 ያገኘ ነው። ስለዚህ አሁን ደግሞ 3 እና 7 የሚያገናኘው እንደዚህ በቀስት እንሰራና እቺ ፖይንት እቺ በቀይ እንዲሁ እናቀርባታለን ማለት ነው። ኤን4 ሲሆን ኤ4 ምንድነው የሆነው 9። ስለዚህ እነዚህ 4 እና 9 ሁለቱ የሚያገናኝ ፖይንት እንደዚህ በቀስት የምናየው this one is the point. so n5 ሲሆን ደግሞ a5 11 ነው ያገኘ ነው። ይሄው ስለዚህ ምን ይሆናል ማለት ነው? this is our point. so our graph is looks like this. ግራፋችንን የምንሰራው እንደዚህ ነው ማለት ነው።